ድርጉትን ጨዋታ በቀጥታ ወደ እናንተ ለማድረስ ነው የመጣ ነው። ሲዳማ ቡና ለረጅም ሳምንታት ይዞት የነበረው የፕሪሚየር ሊጉ መሪነት ለሰዓታት በሐዋሳ ከተማና ነገሌ አርሲ ተወስዶበታል። ይህንን በሁለቱ ቡድኖች የተወሰደበትን መሪነት መልሶ ለማግኘት ይህን ጨዋታ ማሸነፍ ይኖርበታል። ካሸነፈ በጎል ክፍያ ሳይሆን በሁለት ነጥብ ልዩነት አሁንም መሪነቱን ይዞ መቀጠል ይችላል። ሁለቱ ቡድኖች ነጥብ ጥለዋልና ተጋጣሚው ወልዋሎ ዓዲግራት ዩኒቨርሲቲ የደረጃ ሰንጠረዡ ግርጌ 19ኛ ደረጃ ላይ ነው የተቀመጠው። 3 ጨዋታዎችን ብቻ አሸንፏል፣ 8 ተሸንፏል። ብዙ ጨዋታ የተሸነፈ ቡድን ነው። ከአርባ ምንጭ ከተማ ቀጥሎ 13 ጎሎችን ብቻ አስቆጥሯል። 22 ጎሎች ተቆጥረውበታል። ብዙ ጎሎች የተቆጠረበትም ክለብ ነው። በሲዳማ ቡና በኩል መጠነኛ ለውጦችን እየተመለከተን እንገኛለን። የመጨረሻ 5 ተከታታይ ጨዋታዎቻቸው ላይ አንድ ድል ብቻ ተመዝግቧል። ኢትዮጵያ ቡናን 3-0 ያሸነፉበት ጨዋታ። ከዛ በኋላ በነገሌ አርሲ ተሸንፈዋል። 2 ተከታታይ ጨዋታዎችን ደግሞ አቻ ተለያይተዋል። በነገሌ አርሲ በኩል አሰልጣኝ ያሬድ ገመቹ 4-3-3 የመረጡት የተጫዋቾች አሰላለፍ ነው። ከኋላ ፍራኦል መንግስቱ፣ ያሬድ ባየ፣ ደስታ ደሙ፣ ደግፊ አለሙ የተለመደ የአራት ተከላካዮች ጥምረት ተመልክተናል። ፍቅረ ኢየሱስ፣ ዮሴፍና ሬድዋን ድጋሚ መሃል ላይ ያሉ። ሬድዋን ናስር ወደ መጀመሪያ አሰላለፍ ተመልሷል። መስፍን ታፈሰ፣ ብሌስናጎና ፍሬድሪክ ኑሲ ደግሞ ከፊት መስመር አሉ። የዚህ ጨዋታ ዋና ዳኛ ፌዴራል ዳኛ መለሰ ንጉሴ ናቸው። ረዳቶቻቸው ሙሉነ በዳዳና አስቻለው ወርቁ ናቸው። የዕለቱ 4ኛ ዳኛ ማኑኤል ወልደ ጻድቅ ትላንት ሁለተኛውን ጨዋታ ኢትዮጵያ ንግድ ባንክ ከፋሲል የመሩ ሰው ናቸው። የጨዋታው ታዛቢ ግዛት ያለሙ። በወልዋሎ ዓዲግራት ዩኒቨርሲቲ በኩል አዳዲስ ተጫዋቾችን ለማስፈረም እየሞከሩ ነው። ከ3 ተጫዋቾቻቸው ጋርም ተለያይተዋል። አዳዲስ ተጫዋቾችን ለማምጣት ሲባል 3 ተጫዋቾች ጋር ውላቸውን አፍርሰው ተለያይተዋል። አዲስ ከመጡ ተጫዋቾች መካከል አንዱ ጌቱ ኃይለማርያም ነው። ከጀማሪዎች መካከል ሆኗል። በተከላካይ መስመር ኪምላም፣ ነጻነት ገብረመድህንና ኪሩቤል ወንድሙ ከጎኑ አሉ። አማካይ ቦታ ላይ ያሬድ ከበደ፣ ብሩክ እንዳለ እና ፍሬው ሰለሞን፣ ከፊት ዳዊት ገብሩ፣ ኮንኮን ሐፊዝ፣ እንዳልካቸው ጥበቡ ተጣምረዋል። ሲዳማ ቡና እስከ ትላንት ድረስ ብዙ ጎሎችን ያስቆጠረ ቡድን ነበር። ከመቻል ጋር እኩል 24 ጎሎችን በማስቆጠር የሊጉ ከፍተኛ አስቆጣሪ ነበር። መቻል ትላንት 3 ጎሎችን አስቆጥሮ የአጠቃላይ ያስቆጠራቸውን ጎሎች ብዛት 27 አድርሰዋል። በመከላከሉም ቢሆን 10 ጎል ብቻ ነው ሲዳማ ቡና እየተቆጠረበት። በዚህ ወር የሚደረጉ የሊጉ ጨዋታዎች በሙሉ 140ኛውን የአድዋ ድል መታሰቢያ በዓልን በማሰብ የሚጀምሩ ይሆናል። የተጋጣሚ ቡድን አሰልጣኞች የመታሰቢያ አበባውን በጋራ ያስቀምጣሉ። የ1 ደቂቃ የህሊና ጸሎትም ይደረጋል። የኢትዮጵያውያን ብቻ አይደለም ይህ ድል፣ ይህ ክብር አጠቃላይ የጥቁር ህዝቦች ኩራት ምንጭ የሆነ ድል ነው። ከ140 ዓመታት በኋላም በክብር ይታሰባል። አድዋ የጥቁር ህዝቦች ድል
ተመልሰናል። የ140ኛው የአድዋ ድል መታሰቢያ ስነ ስርዓት ነው የተከታተል ነው። ማኑሄ ወልደ ጻድቅ ትላንት ሁለተኛ ጨዋታ ፋሲል ከነማ ከኢትዮጵያ ንግድ ባንክ መርተዋል። ዛሬ የጨዋታው አራተኛ ዳኛ ናቸው። መለሰ ንጉሴ 13ኛ የፕሪሚየር ሊግ ጨዋታቸው ነው የሚመሩት። ፍቅረ ኢየሱስ ተወልደ ብርሃን በሲዳማ ቡና 3 ጎሎችን አስቆጥሯል። ጎል የሆኑ ኳሶችን አመቻችቶ በማቀበልም ትልቅ አስተዋጽኦ አለው። ሬድዋን ናስር ወደ መጀመሪያ አሰላለፍ መጥቷል። መላኩ አሰፋና ዮሴፍ ዮሐንስ የነበራቸው ጥምረት አሁን ወደ ሬድዋን ናስር ጋር ተመልሷል። በጣም ትልቅ ምሽት ለሲዳማ ቡና። በተለይ ከጀርባ ያሉ ቡድኖች በቡድን ነጥብ ጥለዋል። አብድ ይህን ጨዋታ ማሸነፍ ብቸኛ ዓላማቸው ነው የሚሆነው። በእርግጠኝነት በሚገባ ተገንዘቡ ወደ ሜዳ የሚገቡ ይመስላል። ላለመውረድ የሚጫወቱ ቡድኖች ይበልጥ አስቸጋሪ ይሆናሉ። በተለይ አብድ የመጀመሪያውን ጎል እስክታስቆጥር በዚህ ረገድ ሁለቱ ቡድኖች የሚያደርጉት ፍልሚያ በጣም ብዙ ትኩረቶች የሚስብ ይመስላል። ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ስታዲየም የ20ኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታ የመጀመሪያው አጋማሽ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ተጀምረዋል። ፍሬድሪክ ኖሴ ጨዋታውን በአማርኛ ኮሜንተሪ አብዱ መሐመድና ዮናስ አዘዘ በቀጥታ ወደ እናንተ እያደረስን ነው። በትግርኛ ደግሞ ግርማይ ፈረደና ክብሮም ተስፋይ በቻናል 2 አማራጭ በቀጥታ ጨዋታውን ወደ እናንተ እያደረስን እንገኛለን። ሲዳማ ቡና የሊጉ መጀመሪያ ላይ በጣም ድንቅ የነበረው የአማካይ ክፍል ድጋሚ ሙሉ ጤነኛ ሆነው አግኝተዋል። አሰልጣኝ ያሬድ፣ ሬድዋን፣ ዮሴፍ፣ ፍቅረ ኢየሱስ ከዛ ውጪ ብርሃኑ የለም እዚህ ቡድን ውስጥ። አብዱ በጉዳቱ ምክንያት ጎል ማስቆጠር ፊት ላይ መስፍን ታፈሰ የተሻለው ተጫዋች ነው። አይኖች ሙሉ ብሌዝናጎና ፍሬድሪክ ኑሴ ላይ ነው። ሁለተኛው ዙር ላይ ይበልጥ ቡድን ተሸክመው ይበልጥ በዱላ ቅብብል ሊግን የምትመስለው ከሆነ ይበልጣውን ኃላፊነት የሚወስዱበት ሰዓት ይመስለኛል። ከዛ ውጭ በሙሉ ጥንካሬ ነው ሲዳማውና ወደ ሜዳ የገባው። ወልዋሎ በዚህ ጨዋታ ላይ ምናልባት ከመከላከል ይልቅ ወደፊት ጠጋ ብለው ፕሬስ አድርገው ለመጫወት ሙከራ የሚያደርጉ ይመስላል። አብዱ በእርግጥ ከማሸነፍ ሌላ ነጥብ ከመሰብሰብ ሌላ ምርጫ ያላቸው አይመስለኝም። ሁለቱም አንዳንድ ጎል ያስቆጠሩ የውጭ ሀገር 9 ቁጥራቸው አሏቸው። አብዱ ኮንኮና ያፊዝና ብሌዝ ናጎ አንድ ጎል ነው ያስቆጠሩት። በቂ አይደል ለዓለመውረድ የሚጫወተው ቲም፣ ለሻምፒዮንነት የሚጫወተው ቲም አንዳንድ ጎል ነው ያላቸው። ይሄ አስገራሚ ነው። ደጋግመን ስላነሳ ነው ጎል እያስቆጠረ ብሌዝ ናጎ አብዱ እኛንም ዝም ማስባል የተቾቹን አፍ ቢያዘጋ ደስ ይለኛል። ደስታ ደግሞ ኳስ ተበላሽቶበታል፣ ነጥቀዋል፣ ግን ጥፋት ተሰርቷል። ከዛ አስቀድሞ ብለዋል። ዳዊት ገብሩ ነው ጥፋት የሰራው። አሰልጣኝ ያሬድ ገመቹ የተከታዮቻቸው ነጥብ መጣል ብዙ አያሳስበኝም፣ ዋናው የኛ ጨዋታ ማሸነፍ ነው የሚል ሀሳብ ሰጥተዋል። ፍራኦል መንግስቱ ፍራኦል ባድያ ሆሳዕና ከግርማ ታደሰ ጋር ጥቂት ጊዜ አብሮ ሰርተዋል። አብዱ በተለይ ግርማ ዲፌንሲቭ ቡድን በመስራት ጥሩ ናቸው። ባለፉት ዓመታት አድያን ታስታውሳለህ አብዱ ባያሸንፍ እንኳን በቀላሉ የሚሸነፍ ቲም አይደል። ምናልባት ይህ ቡድን ለዓለመውረድ የሚያደርገው ጉዞ የዛኛው የሀዲያ ሆሳዕና ብሉፕሪንት የሚያስፈልግ ይመስለኛል አሰልጣኝ ግርማ። በመጀመሪያ ዙር ሐዋሳ ላይ በተገናኙበት ጨዋታ የግርማ ታደሰ ቡድን 4-1 ተሸንፎ ነበር። ሁለቱ ቡድኖች ከዚህ አስቀድመው 7 የእርስ በርስ ግንኙነቶችን በፕሪሚየር ሊጉ አድርገዋል። ሬድዋን ናስር ወደ ፍሬድሪክ ኑሴ ነበር፣ ነገር ግን ኪሩቤል ወንድሙ ዳዊት ገብሩ ኪሩቤል ያሬድ ከበደ ኪሩቤል ፍሬው ሰለሞን አሁን ጥሩ ኳስ ነው። ያሬድ ከበደ ወደፊት የላከው ምናልባት ዳዊት ገብሩ ዳዊት አደገኛ ኳስ ሳጥን ውስጥ ዳዊት ገብሩ ሚዛኑን የሳተ ይመስላል። ደግፍ ያለሙ ዳዊት ላይ ጥፋት ሰርቷል።
የማጥቃት ቢላፕ አብዱ ከፋውል በፊት ያለው በጣም ድንቅ ነው። ቅድም መግቢያችን ላይ አብዱ ስናነሳ የነበረው በተለይ ያሬድና ፍሬው ሰለሞን በመልሶ ማጥቃት ወቅት የቴክኒካል ኳሊቲያቸው ኮምቢኔሽናቸው ወሳኝ ነው ስንል ነበር። የሁለት ኮምቢኔሽን ነው ይበልጥ ወደፊት ጠጋ ብሎ የተጫወተው ያሬድን ያገኘው። ደግፌ አለሙ ንክኪ ያለ ይመስላል አብዱ ኮንታክት እስካሁን ከሜዳ ላይ አልተነሳም። ጥሩ ሩጫ ነው ያደረገው አብዱ። አንድ ለአንድ ደግፌ ፈተና መሆን ችሎ ነበር። በመልሶ ማጥቃት ምን ላይ ያደርጉ እንደሚችሉ መጠኑ ፍንጮች ያያየን ያለን ይመስላል። ለመለሰ ንጉሴ አሳማኝ አልሆነም፣ ግን ንክኪ አለ። በወልዋሎ በኩል ዛሬ ደጋፊዎቻቸው ኪሎ ሜትሮችን አቆራርጠው መጥተዋል። ግርማ ታደሰ ደግሞ ለነዚህ ደጋፊዎች መልስ የሚሆን ውጤት ከሜዳ ውስጥ ማስገኘት ይኖርባቸዋል። ቀጣይ ከባድ ጨዋታዎች አሉ። ፋሲል ከነማ፣ ምድረገነት ሽረ፣ መቻልና ድሬዳዋ። አብዱም ራሱ ቀጣይ ነው ለኔ ገና 4 ያው ደቂቃ ስለው ፈጥኖ የመጣ ይመስለኛል አብዱ። የጨዋታ በጣም ከፊታቸው 85 ደቂቃ ሌላ በጣም ጥሩ ፐርፎርማንስ እዚህ ጨዋታ ውጤት አብሎ አሁን ቀጣይ ያየናቸው ፊክቸሮች ላይ ተጽዕኗል። ጥሩ ፐርፎርማንስ አብሎ ላይ ታዲቻል አለመውረድ አርባ ምንጭ ተመልክተዋል አብዱ። ፖዚቲቭ ውጤት ነው ያስመዘገቡት። ቀጣይ ጨዋታ ላይ በደንብ ሞቲቬት ያደርጋቸዋል። ወልዋሎም በቀጣይ ይበልጥ እንዲነቃቁ የሚያደርግ ጥሩ ፐርፎርማንስ ፖዚቲቭ ውጤት ያስፈልጋቸዋል አብዱ። ሬድዋን ናስር ሬድዋን ወደ መሃል ነበረ ተነጥቋል። አሁን ፍሬው ሰለሞን ረጅም ኳስ ለዳዊት ገብሮ፣ ዳዊት ረዝሞበታል። ደግፌ አለሙ አብዶ ወደፊት ቶሎ ይሄዳል። ስለዚህ ይበልጥ ያሬድ ስፔስ እንዲጠቀም አሰልጣኝ ግርማ የፈለጉ ይመስላል። ናይጄሪያዊ የአጥቂ ሳሙኤል አዲሱ የወልዋሎ ዲግራት ዩኒቨርሲቲ ፈራሚ ነው። ለቀጣይ ጨዋታ ይደርሳል። የኮንኮን አይበቃም። ሌላ ጎል አልባ በአንድ ጎል የበልጠው ግማሽ ሲዝን ላይ መጥቶ ኪሩቤል ጥሩ ኳስ አስቻለ ሙሴ፣ ፍቅረ ኢየሱስ ተወልደ ብርሃን፣ ፍቅረ ኢየሱስ ነፃነት ገብረ መድህን ተከላክሎታል። አሁን መሃል ላይ ሌላ ፍልሚያ አለ። ሬድዋን ናስር ያሬድ፣ ፍራውል መንግስቱ፣ ደስታ ደሙ፣ ደግፌ አለሙ፣ ፍሬድሪክ ኑሲ አልተግባቡም። መሃል ላይ ፍራውል መንግስቱ ተነጥቋል ኳሱን። እንዳልካቸው ጥበቡ፣ ፍሬው፣ ያሬድ ከበደ፣ ያሬድ ኮንኮን ያፌዝ ያሬድ አብዱ ፍሬው በጣም ኢምፖርታንት ናቸው በዚህ ጨዋታ። ለአማካይ ክፍል ላይ ከኳስ ጋር ይቆያሉ አብዱ። አንድ ሁለት ተጫዋች ቀንሰው አንዴ ማጥቃቱ ማግኘት ይችላሉ። ደግፌ አለሙ ጥሩ ኳስ ይመስላል። ደግፌ ወደኋላ ሬድዋን ናስር፣ እንዳልካቸው መልሶበታል። ዳዊት ገብሩ፣ ያሬድ ከበደ በድጋሚ ወደ ዳዊት ነበረ። የተለመደ ፓተርን አሁን በደንብ ያስታውቃል አብዱ። ይበልጥ ወደኋላ ድሮፕ አድርገው በመልሶ ማጥቃት ለመጫወት ይሞክራል። ያሬድ እንደ አንከር በተለይ ማጥቃቱን በማገናኘት ከጥቂት ሰከንዶች በፊት ኮንኮኒ፣ አሁን ደግሞ ያሬድን ለማግኘት ዳዊትን ለማግኘት ነበር የሞከረው። የቴክኒክ ኳሊቲው አብዱ ጥሩ ነው። ተረጋግቶ ነው የሚጫወተው። ቀዳዳዎችን ፈልጎ ኳስ ማቀበል ላይ በጣም ጥሩ ነው። በተለይ ደግሞ በቁጥር እንዳያንሰው ያደርጋል አብዱ። ኳስ ሆልድ አድርጎ ተጫዋች ዝግጁ እስኪሆን መጠበቅ ይችላል። ደስታ ደግሞ ያሬድ ባየ፣ ሬድዋን ናስር ከጉዳት መልስ ነው ወደ መጀመሪያ አስተላለፍ የመጣው። ፍቅረ ኢየሱስ ተወልደ ብርሃን፣ ዮሴፍ በመጀመሪያው ዙር ለሲዳማ ቡና ሚዛን መጠበቅ ትልቅ ሚና የነበረው ተጫዋች ነው። በሊጉ በአንደኛ ዙር ከተመለከትናቸው 6 ቁጥሮች ከምርጥ 6 ቁጥሮች አንዱ። ዳዊት ገብሩ፣
ብርሃኑ በቀለ በዚህ ጨዋታ ላይ የለም። ተመስገን በጅሮንድ እንደዚሁም ሀብታሙ ታደሰም ጭምር ለሲዳማ አስፈላጊ የነበሩ ግን ይህ ጨዋታ ያለፋቸው ተጫዋቾች ናቸው። ምናልባት ብሌስ ናጎ፣ መስፍን ታፈሰ፣ ፍራውል መንግስቱ፣ ያሬድ ባየ 10 ደቂቃ ሁለቱም ቡድኖች ወደ ተጋጣሚ ሳጥን መቅረብ አልቻሉም። እንዳልካቸው ጥበቡ ምናልባት የተሻለ አጋጣሚ ይመስላል። ዳዊት ገብሩ፣ ዳዊት አምልጦ ገባ። ዳዊት ገብሩ ግን የራሱን ሩጫ መመጠን አልቻለም። እነሰመረ አፍታይ ተቀያሪ ከጨዋታ ውጭ ናቸው ዛሬ። እንደሰመረ አፍታይ ጥሩ ፔስ አለው። አብዱ ኮዲው ለደግፌ አለሙ በጣም ፈተና የሆነበት ያለ ይመስላል። የወልዋሎ ማጥቃት አብዱ መልሶ ማጥቃት ግራውን ያዘነበለ ይበልጥ የዳዊት ሩጫዎች ላይ ተመካ ይመስላል። ደግፌ በተለይ ማጥቃት በሚሄድበት ሰዓት ከጀርባ የሚተውን ስፔስ ደስታ ደግሞ አማካይ ላይ ዮሴፍ ይበልጥ ያን ስፔስ መሸፈን አለባቸው። አለዚያ ያሬድ ችግር ሊፈጥርባቸው ይችላል። ቶሎ ኳስ ባጡ ቁጥር ቶሎ ድሮፕ አድርገው ወደኋላ ኮምፓክት ይሆናሉ አብዱ። ስለዚህ ለሲዳማ ቡና ሞር ትግስት የሚፈልግ ይመስለኛል። ቶሎ ኳስ የሚነጠቁ ከሆነ ለሌላ አደገኛ የመልሶ ማጥቃት ሊዳረጉ ይችላሉ። ሞር በትግስት ለማስከፈት ክፍተቶች እስኪያገኙ ድረስ ጥራት ያላቸው ቅብሎች፣ ፈጣን ቅብሎች ማድረግ ይገባቸዋል አብዱ። በመልሶ ማጥቃት የሚያሸቱት ነገር ያለ ይመስላል አብዱ። ወልዋሎ 10 ደቂቃ እስካሁን ሳጥናቸው ብዙ አላስደፈሩም። ደግፌ ጥሩ ኳስ ነበረ። ደግፌ አለሙ ሙታክቧ ጆኤል ግን ጥሩ ትኩረት ላይ ነበረ። እንዳልካቸው ያሬድ ከበደ፣ ጌቱ ኃይለማርያም በወልዋሎ መለያ የመጀመሪያ ጨዋታውን እያደረገ ነው የሚገኘው። ከሻሸመኔ ከተማ ነው የመጣው በውድድር ዘመን አጋማሽ። ያሬድ ባየ በሊጉ ግን በጣም ልምድ አለው፣ ትልቅ ልምድ አለው። ጌቱ ኃይለማርያም በሰበታ ከነማ እንደዚሁ በፕሪሚየር ሊጉ ተጫውተዋል። ጥሩ አዲሽን ይመስለኛል አብዱ። በተለይ መከላከሉም ላይ ጥሩ ነው። እድሎችን ለመፍጠር እንደዚሁ ከመስመር ላይ የሚያሻግራቸው ኳስ ጥሩ ናቸው። ፍሬድሪክ ኖሴ፣ ደግፌ ብሌስናጎ ተነጠቀ። ጥፋት ይመስላል ግን የመልስ ሮራ ነው የሰጡት። ደግፌ አለሙ ጥፋት የተሰራበት ይመስላል። የሲዳማ ቡና ደጋፊዎችም ጥያቄ ተመሳሳይ ነው። ብዙ ደጋፊ እየተመለከትን አይደለም በሲዳማ በኩል። የመጨረሻ ተከታታያቸው ውጤቶች የሶስት ጨዋታ ለማሸነፍ ይፈጠራል። ግን ከቡድኑ ጎን ደግሞ በጣም መገኘት ያለባቸው ነው አብዱ። በጣም ሂውጅ 18 ጨዋታዎች አሉ በሁለተኛ ዙር አብዱ። ይበልጥ አድቫንቴጅ አላቸው። ከስራቸው ያሉ ቡድኖች ነጥብ ጥለዋል። ይበልጥ ዛሬ ወደ ድል የሚመለሱ ከሆነ ደግሞ ሞመንተም መፍጠር ይችላሉ አብዱ። ኪሩቤል ደግፌ ነገር በሚገባ አግኝቶታል አብዱ። እንዳልካቸው ጥበቡ፣ እንዳልካቸው ያሬድ ከበደ፣ ጌቱ ኃይለማርያም አደገኛ ኳስ ነው። ፍራውል መንግስቱ ግሩም መከላከል ነው ያስመለከተን። መስፍን ታፈሰ ወደኋላ ለያሬድ ባየ፣ ሬድዋን፣ ዮሴፍ ዮሐንስ ተነጠቀ። ዮሴፍ ተነጥቋል። ዳዊት ገብሩ፣ ዮሴፍ ለማስጣል ፍሬው ሰለሞን፣ ብሩክ እንዳለ ጥሩ ኳስ አላቀበለም። ፍቅረ ኢየሱስ ተወልደ ብርሃን፣ መስፍን ታፈሰ፣ ብሌስናጎ። የሶስቱ ተጫዋቾች ቅብብል መድረሻው የቱ ጋ ነው? ብሌስናጎ ወደ ሩቁ ቋሚ ለሬድዋን ናስር ሳይሆን ሬድዋን ናስር የረዘመ የመሰለውን ኳስ መልሶ ህይወት ዘራበት። ኪሩቤል
ኪሩቤል ወንድሙ ጉዳት የገጠመ ይመስላል። በግራ ሳይድ ኪሩቤል በጣም ትልቅ ፈተና ውስጥ የወደቀ ይመስል ነበር። አብዱ የመጀመሪያውን ኳስ ከማጽዳት ይልቅ ሬድዋን አይደርስባትም በሚል ስሜት አሸፍኖ ለማውጣት ነበር። ሬድዋን ከውጭ ነው የመጣበት። በእጁ ጭምር ሬድዋን ለማገድ ሙከራ አድርጓል። ከዛ በኋላ ምንድነው የሆነ አብዱ የሆነ ነገር አልገባኝም። ከዚህ በኋላ ኳሱ ክሊር ካረገ በኋላ የተጎዳ ይመስላል። አብዱ ኪሩቤል ሰንዝሯል። ከዛ ከኋላ የቆመው የነበረው እግሩ ከሬድዋን ጋር ተጋጭቶ ሬድዋን ወደ ጥቂት ተነጋግረዋል። ሬድዋን ደስተኛ አልነበረም። ከዛ በኋላ ወደ ጎን ሰንዝሯል። ያ ነው ወደ ሜዳ ወርቁ እንዲተኛ ያደረገው። አስቻለው ወርቁ ረዳዳኛ በቅርብ ርቀት ነበሩ ነገሩን ለማየት። ፓራሌል ናቸው አብዱ ኪሩቤል እና ሬድዋን እና ሬድዋን ወደ ፊት ለፊት ወደ ጎን ነው ጭንቅላቱን አጥፎ ለመግጨት የሞከረው። ግን ጥሩ አይደል፣ አደጋ ላይ ጥሏል አብዱ። በዚህ አጋጣሚ አሁን ድንገት ካርድ የሚመዘዝብ ቢሆን ጉዳቱ ከፍ ያለ ነው። ዮሴፍ ያሬድ ባየ ጥሩ ኳስ ፍራውል መንግስቱ ጋር መስፍን ታፈሰ ችኑኬ ፍሬድሪክ ኑሲ ኪሩቤል ተከላክሎታል። ሬድዋን ናስር ከኋላ ዳዊት አግዟቸዋል። አደገኛ ኳስ ነው። አሁንም ዳዊት ገብሮ አብዱ የወልዋሎ ጥሩ ኳሊቲ አብዱ በመልሶ ማጥቃት ሲወጡ ሚድፊልድ ላይ በደንብ ትራንዚሽኑን የሚያሳኩ ቴክኒሽያን ተጫዋቾች አሉ። ፍሬው ተመልከት፣ ያሬድ በጣም በዚህ ረገድ አማካዩ ከማጥቃቱ እንዳይነጠል ይበልጥ ማጥቃት ጥራት እንዲኖረው ለማድረግ ጥሩ ኳሊቲ ያሳዩ ነው። አብዱ ሬድዋን ተመልከት፣ መስመር ረዳት ዳኛው በግራ ሳይድ ከጀርባ በደንብ ይመለከታሉ። ማድረግ የለበትም አብዱ። ሬድዋን ራሱን አደጋ ላይ ነው የሚጥለው አብዱ። ቡድኑንም ራሱንም ምናልባት ያዩታል መሰለኝ አብዱ። ቢያዩት ምናልባት ካርድ ቢመዙ አላስፈላጊ ቅጣት ነው የሚሆንበት። ፍቅረ ኢየሱስ ተወልደ ብርሃን በዚህ የውድድር ዘመን ባደረጋቸው 15 ጨዋታዎች 3 ጎሎችን አስቆጥሯል። በተለይ ደግሞ አዳማ ላይ ወሳኝ ሁለተኛ ጎል ነበር ያስቆጠረው፣ ምንም እንኳን ውጤቱን ማስጠበቅ ሳይችሉ ቢቀሩም። ሲዳማ ቡናዎች ያገኙት የቅጣት ምት ከጎል ሩቅ ነው ለማሻማት። ሬድዋን ወይስ ፍራውል መንግስቱ? ሁለቱም የቆመ ኳስ ጥሩ መቼዎች ናቸው። ከርቀቱ አንጻር ለሬድዋን የሚመች ይመስላል አብድ። ፍራውል መንግስቱ ፍራውል ወደ ሩቁ ቋሚ ነበር። ሙታክቧ መስፍን ታፈሰ ያሬድ ፍሬድሪክ ኑሲ ለፍራውል መንግስቱ ነበር። ፍሬድሪክ ኑሲ ንጎማ ኪሩቤል ለማስጣል 18 ደቂቃዎች አንድም ኢላማውን የጠበቀ ሙከራ በሁለቱም በኩል አልተደረገም። ይበልጥ ለሲዳማውና ከጀርባ በጣም በርካታ ቢጫና ጥቁር ለባሾች አሉ። አብዱ ትግስት የሚፈልግ ይመስላል። አለወልዋሎ ግን ፈጣን የሆነ ኳሊቲ ያለው መልሶ ማጥቃት ለመተግበር ይሞክራሉ። በዚህ ረገድ ደግሜ እንዳልኩ ቅድም ፍሬውና ያሬድ በዚህ ረገድ ኳሊቲያቸው በደንብ እያሳዩ ያለ ይመስለኛል። በእንደዚህ አይነት በተለይ መልሶ ማጥቃት ለመጫወት አብዱ የሰመረ አፍታይ ኳሊቲ ሚስ ያደርጉታል። ቅጣቱ ዛሬ ነው የሚጨርሰው። ከጨረሰ በኋላ ወደ ሜዳ ይመለስላቸዋል። ወልዋሎ ዓዲግራት ዩኒቨርሲቲ ከመጨረሻ 5 ጨዋታዎቻቸው አንድ ነው ያሸነፉት፣ 3 አቻ ተለያይተዋል። በእርግጥ የተሸነፉትም አንድ ነው፣ የተሸነፉት ደግሞ በአርባ ምንጭ። ጥሩ ድል ይመስላል። ኮንኮኔ ሀፊዝ
የመጀመሪያው የጨዋታው ኢላማውን የጠበቀ ሙከራ ነበር። በቀድሞ የኢትዮጵያ ቡና አጥቂ የተሞከረው ግን ዩጋንዳዊ ግብ ጠባቂ ኢማኑኤል ካል በግሩም ሁኔታ መልሶታል። ኮንኮኒ ከምንም ተነስቶ ጎል ለማስቆጠር የኢማኑኤል ካልና የግቡ ቋሚ ናቸው ጎል እንዳይሆን ያደረጉት። ያሬድ ጥሩ ክሊራንስ አልነበረም። ከያሬድ የተመለሰውን ኳስ ነው ያገኘው። ምን አይነት ኳስ ነው! ቆርጦ ነው የመታው። አብዱ ተመልከት። ግሩም ቴክኒክ ነው የተመለከቱት ከግዙፉ አጥቂ። ፊት ለፊቱ ጎል በሚገባ ይታያል። ኢማኑኤል ካል ነክቶታል። አብዱ መጠኑ ኳሱን የጨረፈው ይመስለኛል። ቀጥታ ባይነካይ ኳስ መረብ ውስጥ የማረፍ እድል ነበረው። ምን አይነት ድንቅ ሙከራ! ቆንጆ ግብ ጠባቂ ኳሊቲ። ፖዚሽኒንግ ጥሩ ነበር። አብዱ ራሱ ነፃ አድርጎ ወደ ኋላ ተመልሶ ይበልጥ ሁለተኛ ኳሶች እንደሚያገኝ አምኖ ይመስላል እዛ ቦታ ላይ የተገኘው። ያሬድ ባየ መስፍን ታፈሰ እንዳልካቸው ሌላ አደገኛ ኳስ ግን በቂ የሚያግዘው ተጫዋች አለ ወይ ነው። እንዳልካቸው ጥበብ ወደ መሃል ያሬድ ከበደ ተነጠቀ። ዮሴፍ ፍራኦል መንግስቱ ብሌስናጎ ፍሬው ሰለሞን ላይ ጥፋት ሰርቷል። ጥሩ ኮምፒቲሽን ያየን አብዱ እስካሁን ባለው በተለይ ወልዋሎ በጣም ኢምፕሬስ አድርጎኛል። እውነት ለመናገር ጥሩ ይከላከላሉ አብዱ። እስካሁን ኢላማውን የጠበቀ ሙከራ አልተደረገባቸውም። ኳስ ባገኙ ቁጥር በጣም በጥራት ከራሳቸው ሜዳ በመልሶ ማጥቃት የተጋጣሚ አታኪንግ ሰር ላይ በደንብ መገኘት ችለዋል። ኮንኮኒ ግሩም ሙከራ አድርጎ የግቡ ቋሚ መልሶ አውጥቶበታል። ደቂቃ ጥሩ አጀማመር ለወልዋሎ። ኪሩቤል ወንድሙ ኪሩቤል ረጅም ኳስ ወደ ሳጥን። ኢማኑኤል ካል አልተፈተነም። ብሌስናጎ መስፍን ታፈሰ ፍራኦል መንግስቱ ናጎ ብሌስናጎ አሁንም ወደ ፍራኦል መንግስቱ ኪሩቤል ለማስጣል መጥቷል። ኪሩቤል ተባብረው አስጥለውታል ከነጻነት ገብረ መድህን ጋር። እንዳልካቸው ጥበቡ ጌቱ ኃይለ ማርያም ወልዋሎ ዓዲግራት ዩኒቨርሲቲ እስካሁን ሲዳማ ቡናን አሸንፎ አያውቅም። 7 የእርስ በርስ ግንኙነቶቻቸው ላይ በ5ቱ ተሸንፈዋል። 2 ጨዋታዎች አቻ ተለያይተዋል። ባለፈው ዓመት በአንደኛ ዙር ሲዳማ 1-0 ሲያሸንፍ ያሬድ ባየህ ነበር በፍጹም ቅጣት ምት ጎሏን ያስቆጠረው። ሁለተኛ ዙር እዚህ አዳማ ላይ አንድ አቻ ተለያይተዋል። ሀብታሙ ታደሰ ለሲዳማ፣ ዳዋ ሆቴሳ ደግሞ በፍጹም ቅጣት ምት ለወልዋሎ። ጥሩ እዚህ ጨዋታ ላይ የሉም። ጥሩ ሰራተኝነት ነው ከዳዊት አብዱ ያየነው። ወደ ኋላ ተመልሶ ቡድን ጓደኛው ኪሩቤል ጫና ውስጥ በነበረበት ሰዓት ጥሩ የሪከቨሪ ፔስ ኳሱን ለማስጣል የሞከረው። ሲያጠቁ እንዴት ስትሬች እንደሚያደርጉ፣ ሲከላከሉ ደግሞ ይበልጥ ኮምፓክት እንደሚሆኑ ተመልከት። ኮንኮኒ አፊዝን ከፊት ያስቀራሉ። ከጀርባ አማካይ ክፍልና ፍላንኮች ላይ በደንብ ስፔሶችን በመዝጋት በኩል እስካሁን ጥሩ ለማድረግ እየሞከሩ። ፍሬድሪክ ኖሲ የመጀመሪያ የማዕዘን ምት ነው ሲዳማ ቡናዎች ያገኙት። በወልዋሎ ዓዲግራት ዩኒቨርሲቲ በኩል
ከጨዋታ ውጭ የሆኑ ተጫዋቾች ጭንቀት አለ። ከሲዳማ ቡና አንድ ተጫዋች በውሰት ለመውሰድ ወልዋሎ ዲግራት ዩኒቨርሲቲ ንግግር ላይ ነው። ተመስገን መንገሻን ለመውሰድ ከተጫዋቹም ከክለቡም ጋር ተስማምቷል። የወረቀት ስራዎች ናቸው የቀሩት። ፍራኦል መንግስቱ ፍራኦል ጥሩ ኳስ ነበር ያሻገረው፣ አዛው ተመለሰ። ፍሬድሪክ ኑሴ የማዕዘን ምቱ በትግል ኳሱ እንዲወጣ አድርጓል። አሁን ደግሞ ሁለተኛውን ኳስ ተመልከት። ኪሩቤል ያወጣውን ኳስ ነው ያገኘው ከውጭ። ጥሩ ፓወር አለው፣ ተነስቶበታል። መጀመሪያ የተሻለው ሙከራ የተመለከትን ያለን ይመስላል በሲዳማ ቡና በኩል። መጀመሪያ ጎሉ ፍለጋ ላይ ፍሬድሪክ ኑሴ ደጋረገ ይግዛው ባለፈው ፍለጋው አያልቅም ብለዋል። መቼ ነው የምታሸንፉት ተከታታያቸው ብለናቸው ዘፋኙ ፍለጋው አያልቅም እንዳለው እኛም እየፈለግን ነው ብለው የህንዱ ዘፋኝ ነው። በድምጽ ጠይቂያቸው ፈቃደኛ አልሆኑ። አሁንም ፍሬድሪክ ኑሴ ጎል ፍለጋ ላይ ነው። ዮሴፍ ዮሐንስ ሬድዋን መስፍን ታፈሰ ጥፋት ጌቱ ኃይለማርያም 25 ደቂቃዎች ያለ ጎል አንድ ኢላማውን የጠበቀ ሙከራ በወልዋሎ በኩል ዛሬ መስፍን ታፈሰ ይበልጥ ለጌቱ ትልቅ ፈተና ነው። የመጀመሪያ የወልዋሎ ጨዋታ በአዲሱ ክለብ ፈተናው መስፍን ታፈሰ ማቆም ነው። ጥሩ ቻሌንጅ መስፍን ብቻ ሳይሆን ከጀርባ ፍራውልም ጭምር አለ። አብዱ ሬድዋን ናስር ሁለተኛውን የማዕዘን ምት ለማሻገር ወደ ቅርቡ ቋሚ ነበር። ሬድዋን የያሬድ ባየን ሩጫ በሚገባ ተመልክቶታል። ኮንኮኒ ሀፊዝ ደግሞ ፈጣን መልሶ ማጥቃት አስጀመረ። ያሬድ ቦታው ላይ የለም። ኮንኮኒ ስትሬት እንዳልካቸው ቆንጆ ጫና ነበር የተቋቋመው። ያሬድ የመጀመሪያውን ኳስ ፍሊክ አድርጎ ለማስቆጠር የሞከረው ቅርብ አንግል አብዱ። ኮንኮኒ ኳሱን ወደ ፊት ለፊት ቢመታው ኳሱ ኃይል እኮ የለውም አብዱ። ዳይሬክሽኑን የተሳሳተው ስትሬት ኳሱን ቢመታው ሮጦ ማግኘት ይችል ነበር ኤፍሬም አብዱን ኳስ እንዳልካቸው። አሁን ላይ የሊጉ መሪ ሲዳማ ቡና ነው 36 ነጥብ የጎል ዕዳ የተሻለ። ፍሬው ሰለሞን ታቁሮ ጥሩ ኳስ ምናልባት ዳዊት ገብሩ ዳዊት ወጥቶበታል። እስከ አንግሎች እየጠበቡበት ነው የሄዱት። አብድ ሜዳው ፌንታ ሰርቶት ለማለፍ ነው የሞከረው። ግን ጥሩ እንቅስቃሴ ያደረገ ነው አይደል ዳዊት። በመከላከል ኮንትሪቢዩሽን አለው፣ በማጥቃት ይበልጥ ቡድኑ ግራው ላይ ይበልጥ በሱ ላይ ጥገኛ ይመስላል። እንደው እሱን ታርጌት ያደረጉ ናቸው ሩጫዎች። ሲዳማ ቡና አብዱ በመጠኑ ጨዋታው ዲክቴት ማድረግ መጀመር አለበት። ይበልጥ ወልዋሎች ቶሎ ቶሎ ኳስ እያገኙ ችግር እየፈጠሩ በጅላማ ሾር ከኳስ ጋር መቆየት ኤማኑኤል ካል ወደ መስፍን ታፈሰ። መስፍን ብሌስና ጎል ለማግኘት ነበር። ጌቱ ኃይለማርያም ቀድሞ ኳሱን አስጥለዋል። ያሬድ ከበደ ፍሬው ሰለሞን ላይ ሌላ ጥፋት። ዮሴፍ ዮሐንስ አላሳመነውም። የአልቢትሩ የጥፋት ጥሪ
ከቆመ ኳስም ከክፍት ጨዋታም የተሻለ አደጋ በመፍጠር ወልዋሎች የተሻሉ ነበሩ። ኪሩቤል ኪምላም አመለጣቸው። ኪሩቤልና ኪምላም አልተናበቡም። ሌላ ጥሩ የቆመ ኳስ ዴሊቨሪ ከጥልቅ አማካይ ክፍል ላይ ፍሬም መጀመሪያው ኪም እንደገና ሁለት ተደራርቧል። አብዱ ጨዋታ ውጭም ሆነ ማየት ግሩም ኳስ ከጥልቅ ወታለ የተሻገረ ኳስ ከኪሩ ሰላሳ ደቂቃ ጎል የለም። አብዱ ዲማንድ እና ሰፕላይ አልተመጣጠንም። ደጋፊዎች ሜዳ ላይ ማየት የሚፈልጉት ነገር አለ። ሰፕላይ የሚደረጉት ነገር ደግሞ ሜዳ ላይ የምታየው በሁለቱም ሳይድ ኪምላም ኮንኮኒ ሐፊዝ ኮንኮኒ ግን ፍቅረ ኢየሱስ ኳሱን አቋርጦታል። ሬድዋን ናስር ብሩክ እንዳለ ወደ ውጭ አወጣ። ሁለቱም አሰልጣኞች በጨዋታው ላይ ብልጫ ለመውሰድ ተቸግረው አብዱ የረመዳን ኢፍጣር የሚያስፈልግ ይመስላል። ጨዋታው ላይ ይበልጥ ሪኢነርጃይዝ አድርገው ወደ ሜዳ እንዲገቡ ፍሬው ሰለሞን መለሰ ንጉሴ 12ኛ ጨዋታ 13ኛ ጨዋታቸው ነው። በቀደሙ 12 ጨዋታዎች 50 ማስጠንቀቂያ ካርድ፣ አንድ ሁለተኛ ቢጫ እንደዚሁም አንድ ቀይ ካርድ። ሁለት ተጫዋቾቹን አሰናብተዋል ከሜዳ። ፍራውል መንግስቱ ብሌስናጎ ጥሩ ኳስ፣ ምናልባት ፍቅረ ኢየሱስ ተወልደ ብርሃን፣ መስፍን ታፈሰ። ኪምላም ላይ ጥፋት ተሰርተዋል። ኪምላም ላይ ጥሩ ብሌዝ ጨዋታ ላይ ሊንክ ለማድረግ የሞከረበት ኳሊቲ ጥሩ ነው። በግራ ሳይድ መሀል ላይ ደም ኮምፓክት ሆኖ አብዱ ምንም አይነት መፈናፈኛ ሳትሆን የሚከላከሉት ለኪምላም አየር ላይ ኳሶች። ዳዊት ገብሩ ይሄኛው መስመር የወልዋሎ ዓዲግራት ዩኒቨርሲቲ ዋና የማጥቂያ መስመር ነው። ዳዊት ገብሩ ዳዊት ደግፍ ያለሙ ደምንም ታግሎ አስጥሏል። ዳዊት ጥሩ እንቅስቃሴ፣ ግን ፋይናል ስር ላይ ውሳኔዎቹ ማስተካከል አለበት። አብዱ ይበልጥ ግለኛ ይሆናል። በቁጥር በዛ ብሎ ለመምጣት የቡድን ጓደኞች የተዘጋጁ ነው። ኳሱን የሚያባክ ነው። የመከላከል ስህተት በጌቱ በኩል መስፍን ታፈሰ ፍሬድሪክ ኑሲ ለኳሱ ሩቅ ነው። ዳዊት ገብሩ አሁንም ረጅሙን የአየር ላይ ኳስ በግሩም ሁኔታ ነበር የተቆጣጠረው። ወደ ፍሬው የተላከውን ኳስ ሬድዋን ናስር አቋርጦታል። ኤማኑኤል ካል፣ ደስታ ደሙ፣ ሬድዋን ናስር፣ ደስታ ደሙ፣ ፍሬድሪክ ኑሲ ለያሬድ ከበደ ነው ኳሱን የሰጠው። ብርሃኑን ቢስ አድርገውታል። አብዱ ይመስላል። በትክክል ብርሃኑ ኳሶች ማዘጋጀት ይችላል። አብዱ በጣም ጥራት ያለው ጎል ማስቆጠር ይችላል። ሁልጊዜም ስጋት ነው ለተጋጣሚ። ዮሴፍ ዮሐንስ፣ መስፍን ታፈሰ፣ ፍራውል መንግስቱን አግኝቶታል። ፍራውል መንግስቱ ከብሩክ እንዳለ ጋር የነበረው ፍልሚያ ላይ ተረቷል። እንዳልካቸው መልሶ ኳሱን አጣ። ዮሴፍ ዮሐንስ አንድ ለአንድ ኳሶች አብዱ እያንዳንዱ ኳስ ፋይት አድርገው ምንም አይነት ጊዜና ቦታ አይሰጡም። አብዱ ወልዋሎች ዮሴፍ አሁን ከነ ነው ኳሱን ከነ እግሩን ያገኘው። ተመልከት፣ ኳሱን ካገኘ በኋላ እግሮቹ በብሩክ እግሮቹ ፊተኛው ክፍል ያረፉ ይመስላል። አብዱ ግን ኳሱ ቀድሞ አሸንፏል። አብዱ ሞር አግሬሲቭ የሆነ ኳስ ነው ለማሸነፍ የሞክር ዮሴፍ። አሁን ለ2 ደቂቃ ጨዋታው ቆሟል። በዛውም ሕክምናውን ያገኛል ብሩክ እንዳለ። ለኢፍጣር የ2 ደቂቃ ረፍት ተሰጥቷል። ኮንኮኒ ሐፊዝ እንደዚሁም ሬድዋን ናስር
እያፈጠሩ እየተመለከቱ ያ እዚህ ጨዋታ ልዩነት ለመፍጠር ተቃርቦ የነበረው ኮንኮኒ አፊዝ ነው። ምን አይነት ድንቅ ኳስ ጎል ለማስቆጠር ተቃርቦ ነበር። በአጠቃላይ ወልዋሎ ኢምፕሬስ አድርጎኛል በዚህ 30 ደቂቃ አብዱ። ምክንያቱም ይበልጥ በመከላከሉ ከኳስ ጀርባ ቶሎ ይገኛሉ። ያለ ኳስ በጣም ፈጥነው ለማጥቃት ይሞክራሉ። በተለይ አማካይ ላይ የያሬድና የፍሬው ሰለሞን መኖር ጥራት ያለው የመልሶ ማጥቃት እንዲተገብሩ ኳሊቲ ያላቸው ፓሶች እንዲኖር አድርጓል። ሞር በግራ ሳይድ ዲፔንደንት ይመስላል አብዱ በዳዊት በኩል በማጥቃቱ ረገድ ዳዊት ሳጥን ውስጥ አንዳንድ የሚወስናቸው ውሳኔዎች ይበልጥ መስተካከል አለባቸው። ከዛ ውጪ ጥሩ አግሬሲቭ ያለ ኳስ ለመሆን ይሞክራሉ። ጥሩ ስፒሪት ያየው ነው። በሲዳማ ቡና በኩል እንደዚህ አይነት ጨዋታዎች ትሪኪ ናቸው። ይበልጥ በትግስት ጨዋታው ላይ ስልጣናቸውን ማሳየት መጀመር ያለባቸው ይመስለኛል። ኳሱን ጥንቅቅ አድርገው ለመቆጣጠር ስለተቸገሩ ወልዋሎች ቶሎ ኳሱን በተርኖቨር የማግኘት እድል አላቸው። በዚህ ምክንያት ቶሎ ወደ ሳጥን የመሄድ ድል እያገኙ ነው እና ኮንትሮል በጣም አስፈላጊ ነው። የማይሆን ከሆነ የዚህ አይነት አጋጣሚዎች ይፈጠራሉ። ያሬድ ደካማ ክሊራንስን ነው ኮንኮኒ አፊስ ያገኘው። እጅግ በጣም ድንቅ ኳስ መጀመሪያ ሁለተኛ ኳስ እዚህ አካባቢ ጠብቆ ማግኘት በጣም ቁልፍ ነው። ፖዚሽኒንግ ጥሩ ነበር ኮንኮኒ። ኳሱ ፓወር አለው። ይበልጥ ስትሬች ኳሱ ይበልጥ ለአንግሉ እንዲቀርብ ቆርጦታል አየር ላይ አብዱ። ግን ኢማኑኤል ካል ጭምር በመጠኑ የኳስ የነካው ይመስላል። ድንቅ ጎል ለመሆን ተቃርቦ ነበር። ወልዋሎ በጣም ኢምፕሬሲቭ የመጀመሪያ 35 ደቂቃ ነው የተመለከተው። በአንጻሩ ብዙ ቢዚ አይደለም የወልዋሎ ግብ ጠባቂ ሙታካቧ ጆኤል። ሲዳማ ቡና ከዚህ በላይ ይጠበቃል። የሁለቱ ደቂቃ እረፍት ተጠናቋል። እኔም ተመልሻለሁ። ዮናስ ጥሩ 2 ደቂቃ ነበር። ፍራውል መንግስቱ ፍራውል ወደ ሳጥን አደገኛ ኳስ ነው የላከው። ምናልባት ፍሬድሪክ ኖሴ ሙታክቦ አጄል ጥሩ ኳስ ነው የተከላከለው። ፍራውል ወደ ሳጥን ሬድዋን ቆንጆ ኳስ ነው የመጀመሪያውን ያሸነፈው። ሙታካቢል ኳስ ባይነካው ቀጥታ ኳሱ አደጋ ይፈጠር ነበር። ኑሴ አሁን ግልጽ ማግባት ድል ክሊር ከቻንስ በሲዳማ በኩል ያይን አይደለም። እንደ ወልዋሎ ላለ ቡድን በተለይ ከሊጉ መሪ ጋር እንደሚጫወት ቡድን የመጀመሪያ ስራው ጎል እንዳይቆጠርበት ማድረግ ነው። እሱ እስካሁን ሰርቶላቸዋል። ግብ እንዳይቆጠርባቸው ብቻ ሳይሆን አብዱ ግብ ለማስቆጠርም በድፍረት አወጥተው ያጠቁ ነው። ይህ ትልቁ የወልዋሎ የመጀመሪያ 45 ጥንካሬ ይመስለኛል። በተለይ በዚህ ረገድ አማካይ ክፍሉ ላይ ብሩክ ይበልጥ ለተከላካዮች ሽፋን ይሰጣል። ፍሬውና ያሬድ ወደ ኋላ ከመመለስ ይልቅ አብዱ ሃየር አፕ ዘ ፒች ነው የሚቀሩት። ያረቡ ለአጥቂዎቹ ቅርብ እንዲሆኑ ድል እየሰጣቸው ደግፌ ፍሬድሪክ ኑሴ ጥሩ ኳስ ነው የሞከረው። ቢቆጠርለት ቁመን ልናጨበጭብ የሚያስገድደን አይነት ሙከራ። በጣም ጥሩ አጋጣሚ ነው። ወደ ጎል እየቀረበ ያለ ይመስላል። ፍሬድሪክ ኑሴ ጥሩ አክሮባቲክ ኤፈርት ነፃ ነበር። ኢላማውን ቢጠብቅ ለግብ ጠባቂው አስቸጋሪ ይሆናል። ምክንያቱም ጀርባውን ሰጥቶ ስለመታ ዳይሬክሽን ለመገመት ሊቸገር ይችላል። ያሬድ ባየ ደስታ ደግሞ ሬድዋን ፍሬው ሰለሞን ጥሩ ኳስ ነው ያገኘው። መሃል ላይ ፍሬው ሰለሞን ብሩክ እንዳልካቸው ጌቱ ኃይለማርያም ያሬድ ከበደ እንዳልካቸው ጥበቡ አሁንም ጌቱ ኃይለማርያም እና ያገኘው ጌቱ ኃይለማርያም ጌቱ በፍራውል መንግስቱ እግሮች መካከል ነበር ኳሱን ወደ ፍሬው ለመላክ ሞከረው። ዮሴፍ ዮሐንስ ሌስናጎ ሬድዋን ናስር ሬድዋን ጥሩ ኳስ ነው። ፍሬድሪክ ኖሴ ሬድዋን ናስር አሁንም መስመር ላይ ደስታ ዮሐንስን ነበር ያጫወተው። ደስታ ደሞን
ዮሴፍ ዮሐንስ ፍቅረ ኢየሱስ ተወልደ ብርሃን ሌላ ጥሩ ኳስ ደስታ ደሙ ፍሬድሪክ ኑሴ አሁን ሲዳማ ቡና ወደ ጨዋታው እየመጣ ነው። በደንብ ደስታ ደሙ ኦልሞስት ትርፍ ሰው ነው አብዱ ማጥቃቱ ላይ የምትመለከተው ከሴንትራል ዲፌንደር ቦታ ላይ ነው እዚህ ቦታ ላይ የተገኘው። ፊራው ላይ መጀመሪያ ኳስ ማምናየ ኳስ ነበር አብዱ የመጀመሪያው ንክኪ ደግፌን ኳስ በጣም ፐርፌክት የመጀመሪያ ንክኪ፣ ሁለተኛው በጣም ሌላ ጥሩ ሌላማ መጠበቅ ብቻ የቀረው ፐርፌክት ጎል ለማስቆጠርበት ቀርብ። ከሁሉም በላይ ደግሞ ቅድም እንዳነሳ ነው አብዱ ኃላፊነት መውሰድ መጀመር፣ ሌሎችን ጎል ለማስቆጠር በማገዝ በኩል ጥሩ አጋጣሚ ነበር። ብሌስና ጎል ሌላ አደገኛ ኳስ ነበር። ኪምላም ጥሩ ተከላከለው። ዘጌት ቢልም ይበልጥ ሲዳማ ቡናውን ይበልጥ ጫና የፈጠረ ነው አብዱ። ለወልዋሎ የጨዋታ በዚህ 45 ጎል ሳይጠናቀቅ መውጣት በጣም ኢምፖርታንት ይመስላል። ሲዳማ ቡናዎች በደንብ ጫና የፈጠሩ ነው የሚታይ። ፍራኦል መንግስቱ ሶስተኛውን የማዕዘን ምት ነው ያሻገረው። ፍራኦል ያሬድ ባየህ ከኋላ አድፍጦ እየጠበቀ ነበር። ያሬድ ኮንኮኒ አቪዛለ ሬድዋል ያግዘው መጥቷል። ያሬድ ባየህ ተቆርጦበታል። ሁለቱ የማል ተከላካዮች በማጥቃቱ ረገድ ያበረከቱ ያለው አስተዋጽኦ ጥሩ ነው አብዱ። ያል ጫና ፈጥረው በሁሉም ሲሊንደር ለማጥቃት የሞከሩ ነው ሲዳማ ቡናዎች። በቀጣይ በደርቢው ሐዋሳ ላይ ከሐዋሳ ጋር ነው የሚገናኙት። ከዛ ጨዋታ አስቀድሞ ነጥብ ልዩነቱን ወደ 3 የማጥፋት እድል አላቸው አብዱ። ወደ 2 ይቅርታ። ዮሴፍ ዮሐንስ ሬድዋን ናሰር ሬድዋን ለፍሬድሪክ ኑሲ እና ብርሃኑ በቀለ በትክክል ቦታውን ስለመሸፋፈናቸው እርግጠኛ አይደለሁም። አራት ደቂቃዎች ይቀራሉ። የመጀመሪያው አጋማሽ ሊጠናቀቅ። ፍቅረ ኢየሱስ ደስታ ደሙ ብሩክ እንዳለ ኳስ ተነጥቋል። ፍሬድሪክ ኑሲ ብሌስናጎ መስፍን ታፈሳለለት። መስፍን ታፈሰ። ጌቱ ኃይለ ማርያም ድሮ መከላከል ይህንን ልምዱን ፈልገው ነው ያመጡት። ዮሴፍ ዮሐንስ ፍራኦል መንግስቱ ኪምላም ዮሴፍ ተነጥቋል። ያሬድ ከበደ ዳዊት ገብሩ አመለጣቸው። ዮሴፍ ራሱ መጥቶ ስህተቱን አርሟል። ዳዊትን አብዱ በአንድ ብቻ ሳይሆን አንዳንዴ በሁለት ተጫዋች በሶስት ተጫዋች ጭምር መቆጣጠር ግድ እያላቸው የመጣ ይመስላል። ፈረስቶቹ በጣም ጥሩ ነው አብዱ። ከጀርባ ስፔስ የሚያገኝበት አንዴ ወደ ጎሉ ትይዩ ከሮጠ በጣም አደጋ ነው ይፈጠረው። እስካሁን የማድረግ አልቻለም። ኪሩቤል ወንድሙ ፍሬድሪክ ኑሲ ላይ ጥፋት ሰርቷል። ቅጣት ምት ለሲዳማ ቡና። ከዚህ ቦታ ላይ ፍራኦል መንግስቱ አሻግሮ አደገኛ ሙከራ ሆኗል። አጋማሹ ከመገባደዱ አስቀድሞ ሲዳማ ቡና የመሪነት ጎል ያገኝ ይሆን? ምናልባት ደግሞ የዚህ ጎል መነሻ የፍራኦል መንግስቱ ቅጣት ምት ይሆንን? አብረን እንመልከት። ፍራኦል መንግስቱ ጥሩ ኳስ ተከላክሏል። ብሩክ እንዳለ አራተኛ የማዕዘን ምት ሲዳማ ቡና። ሳጥን ውስጥ ትርምሳለ። የማዕዘን ምት ከመመታቱ አስቀድሞ ደስታ ደሙን ምቾት ለመንሳት
የማዕዘን ምቱ ተሻግሮ ነበር። ኪሩቤል ወንድሙ በቀላሉ መልሶታል። ሁለተኛ ኳስ ጠቁሩ ፍሬው ሰለሞን ግን ፍሬድሪክ ኑሲ ነጠቀ። እዚሁ ለፍራውል መንግስቱ ፍቅረ ኢየሱስ ተወልደ ብርሃን አስጣለ። ፍቅረ ኢየሱስ ብሩክ እንዳለ ያሬድ ፍሬው ሰለሞን ፍሬው ጥሩ ኳስ ዳዊት ገብሩን አግኝቶታል። ዳዊት ገብሩ አመለጣቸው። ያሬድ ባየ ያሬድ አሁንም ዳዊት ገብሩ ዳዊት እንዳልካቸው ጥበቡ ፊት ለፊት ለጎል ጥሩ እይታ ይዞ እየጠበቀው ነበር። ዳዊት ሁሉንም አይነት ፈተና ሰጥቷቸዋል። ለሲዳማ ቡና ተመልከ ቅድም እንዳልኩ 2-1 ዳዊትን ለመቆጣጠር ለሁለት ሆኖ ሲሄዱ አብዱ ኮንኮኒ አፊዝ ነፃ ነው። ሁለት ተጫዋቾችን ሲከተሉ አንድ ተጫዋች ነፃ ሆኖ ይታየኛል። ክሌቨር አንድ ፓስ ቆንጆ ተች ጎል ሊያስቆጥር ለወልዋሎ ጥቅም የሚሰጥ ይመስለኛል። ቀና ብሎ አላየም አብዱ። ተመልከት የቱ ጋር እንዳለ ቡድን ጓደኛው ኳሱን ለመምታት ጥሩ ፖዚሽን ላይ የነበረው ቀና ብሎ መመልከት ደጋፊው ስሜት ላይ ነው አብዱ ያለው። እስከ ሳጥን ድረስ ኤፈርቱ በጣም ልዩ ነው አብዱ። ሳጥን ጋር ሲደርስ ሞር ወደ ግለኝነት ያዘነብላል። ቀና ብሎ የተሻለውን ተጫዋች መመልከት እንደመታደል ሆኖ ኳሲዝ ሁለት ተጫዋች ይዘዋል። በዚህ ሰዓት ሌሎች ተጫዋች ስፔስ ያገኛሉ። አሁን ኮንኮኒና ሌላኛው የቡድን ጓደኛው እንዳልካቸው አብዱ ነፃ ነበሩ። ቀና ብሎ መወሰን የሚችልበት እድል ነበረው። ከዛ ውጭ በጣም ጥሩ 45 ደቂቃ አሳልፏል። መመጣኑ ለሲዳማ ቡና ሰርፕራይዝ ይመስላል። ወልዋሎ ጀምሮ 45 ላይ ጥሩ ኢነርጂ ነበራቸው። ሲዳማ በተለይ መጨረሻዎቹ 78 ደቂቃዎች ላይ በደንብ ጫና ለመፍጠር ሞክሯል። ጨዋታው ሌላ ኳስ ተነጥቋል። ይሁን ይመለሳለው። ዳዊት ገብሩ አልተናበቡም ከኮንኮኒ ሀፊዝ ጋር። የትራንዚሽን አጫዋታቸው ግን በጣም ፈታኝ ሆኗል። ፍቅረ ኢየሱስ ተወልደ ብርሃን ፍቅረ ኢየሱስ ብሌስናጎ ምን ሊያደርገው ይችላል? ብሌስናጎ ጥፋት ተሰርቶበታል። የካርድ ጥፋት ነው። ፍሬው ኃይለ ማርያም የቀድሞ የሻሸመኔ ሰበታ ከተማ የቀይ መስመር ተከላካይ ታክቲካል ፋውል አልፎታል። ብሌስናጎ ምናልባት ሁለተኛ ጎል የሚያገኝበት እድል የነበረ ይመስላል። ወደፊት ጠጋ ብለው በሄዱበት ሰዓት አብዱ በጣም ሰፋፊ ስፔሶች ተዋል። የተመለሰውን ኳስ ነው ፍቅረ ኢየሱስ ያገኘው። ደግሞ ኦልሞስት ኳሱን ይዞ በደንብ አልፎታል። አብዱ እድለኛ ነው። ጌቱ ከጎሉ ትይዩ ቢሆን ኖሮ ብሌዝናጎ አብዱ በቀይ ካርድ ከቢጫ ሳይሆን ቀይ ካርድ ነበር የሚያየው። ግን የመጨረሻ ላስትማን አለመሆኑ የጠቀመው ይመስላል። ብሌዝናጎ ጥሩ አጋጣሚ ነበር። ግን አወዳደቁ ብዙ ድራማ ያበዛልና እንደዚህ ከደጋገመ ዳኞች እኮ ትክክለኛ ጥፋት ተሰርቶበትም ግን የኛው ትጉትቶታል። ትክክል ነው ጥፋት አልተሰራም ሳይሆን ብዙ የተጎዳ አስመስሎ ነው የተንከባለለው ነው። ታክቲካል ፋውል ይበልጥ ከሬክለስ አጫወት ታክቲካል በቀላል ንክኪ ልታቆመው ይችላል። ስፒድ ያለውን ተጫዋች አብዱ ምናልባት በሁለቱ ቡድኖች መሃል ያለው ልዩነት ኢንዲቪጁዋል ብሪሊያንስ ሊሆን ይችላል። አብዱ ሲዳማ ቡናዎች መጠቀም የሚችሉበት እድል አላቸው። የሬድዋን ናስር ኳሶች ቀጥታ ወደ ጎል ወይስ ደግሞ ሁለተኛ ኳስ ሲሆኑ ነው የተሻለ? ሁለቱም ቀጥታ ቅራት ምስካው በተለይ ከዲያጎናል ኳሶች ዲያጎናል የሚሻሙ ኳሶች ላይ ጥሩ ነው። ይሄኛው ቀጥታ ወደ ሳጥን ሊመታ ይችላል። ለክሮስ በጣም ቅርብ ነው እንደምታየው። የሶስትዮሽ ስብሰባው ተጠናቋል። ኃላፊነቱ ሬድዋን ላይ የተለየ አንፕሬዲክታቢሊቲ ሊኖር ይችላል። ሬድዋን ናስር ዮሴፍ ዮሐንስ ብዙዎቻችን የጠበቅነው ወደ ጎል ነበር። ወልዋሎች ግን የተሻለ ተከላካይ ያሬድ ከበደ ኮንኮኒ በግራ መስመር ነፃ ሆኖ እየጠበቃቸው ነበር። ሬድ ክሌቨር ይበልጥ እንዳልካቸውን ኳሱ ሩጫ ለማየት የሞከረ ይመስላል። ከጀርባ ሚሮ ተጫዋች ይታየኛል። አብዱ አሁንም ሌላ ኳስ ተነጠቁ። ፍሬው ሰለሞን የተጨመሩ ደቂቃዎች ተጠናቀዋል። እንዳልካቸው ጥበቡ ፍሬው ሰለሞን ኮንኮኒ ሀፊዝ ኮንኮኒ ለእንዳልካቸው አሁንም ያሬድ ከበደ ነው መሃል ላይ የተቀበለው። አብዱ በጣም ኢምፕሬሲቭ ወልዋሎ ፋይናል ሰር ላይ አንድ ጥሩ ውሳኔ በጨዋታ ላይ አንድ ሰርፕራይዝ እንዲያደርጉ ያስችላቸው ነበር። ያን አልተጠቀሙም። ጥሩ 45 ደቂቃ ነው ያስመለከቱን። ሲዳማ ቡና እንደጠበቅነው የመጀመሪያ 45 የበላይነቱን አላሳየም አብዱ።